አፍሪካ አካባቢ ያሉ ደሴቶች በጠቅላላ የአፍሪካ አይደሉም። በጠቅላላ አሁን ኢንዲያን ኦሽን ላይ፣ አትላንቲክ ኦሽን ላይ በዚህኛውም በምስራቁም በምዕራብም በሁሉም በኩል ያሉ ደሴቶች የአፍሪካ ደሴቶች እስካሁን ድረስ በዛ በድሮ ጊዜ አፍሪካን ቅኝ ግዛት አድርገው የነበሩ ሀገራት በእነሱ ስር ነው ያሉት። እስካሁን መኖሪያቸውንም የአፍሪካ ሕዝብ አያውቅም። ራሱ ደሴቶን አሁን ለምሳሌ እንደ አንዳንዶቹን ብናይ ሪዩኒየን የሚባል አለ። ማደጋስካር ጋር ነው ያለው። የፈረንሳይ ነው እስከዛሬ ድረስ ባንዲራው የፈረንሳይ ነው። ህዝቡ የሚኖሩት እዛ ያሉት ፈረንሳዮች ናቸው። ማደጋስካር አፍሪካ ጋር እኮ ነው የምነግራችሁ። አፍሪካ ጋር ሆኖ ግን ዩሮፒያ ዩኒየን ነው ሪዩኒየን የሚባለው አይላንድ። ከዛ ደግሞ ትሪስታ ዳ ኩና የሚባል አለ። እሱ ደግሞ ሳውዝ አፍሪካ ጋር ያለው ታች የዩናይትድ ኪንግደም ነው። ትሪስታ ዳ ኩና ላይ የሚኖሩት ሰዎች የእንግሊዝ አገር ዜጎች ናቸው። ሳውዝ አፍሪካ ጋር ነው ደሴቱ ያለው። ልክ እንደዛው ጎፍ የሚባል አለ። እሱ ደግሞ የት ከመሰላችሁ እዛው ሳውዝ አፍሪካ ጋር ሆኖ በአትላንቲክ ኦሽን በኩል ያለ እሱም የዩናይትድ ኪንግደም ነው። ብሪቲሽ ዜጎች ናቸው እዛ ላይ የሚኖሩት። ሴንት ሄሌና ናሚቢያ ጋር ያለ ደሴት ሴንት ሄሌና የሚባለው የዩናይትድ ኪንግደም ነው። አሴሲዮን ሳውዝ አፍሪካ እና ላቲን አሜሪካ በአፍሪካ እና በላቲን አሜሪካ መካከል ላይ ያለ ደሴት ነው፣ የዩናይትድ ኪንግደም ነው። ወዲያ ማዶ ሄዳችሁ ከአፍሪካ እንደውም ወዲያ በዛ ተሻግራችሁ አርጀንቲና ጋር ፎክላንድ ደሴት የሚባል አለ አይደል? በእሱ መቼም በጣም ብዙቻችሁ የምታውቁት ታሪክ ነው። ራሱ አሁን በቅርብ የዛሬ 30 ዓመት አካባቢ ውጊያ ነበር፣ ኃይለኛ ውጊያ ከአርጀንቲና ጋር። ዩኬ እና አርጀንቲና ተዋግተው ዩኬ እስካሁን እንደያዘችው ነች ያለችው። አርጀንቲና ጋር ያለ ደሴት ግን ነዋሪዎቹ የዩናይትድ ኪንግደም ነዋሪ ናቸው። ቻጎስ እንደው ዛሬ በደንብ ላጫወታችሁ የፈለግኩት ስለ ቻጎስ የሚባለው አይላንድ ደሴት እሱ ጋር መቼም ብዙ ሰው የሚያውቀው ዲያጎ ጋርሲያ የሚባል የአሜሪካን የጦር ቤዝ ያለበት ነው። ቻጎስ አይላንድ ነዋሪዎቹ በጣም ብዙዎቹ ጥቁሮች ናቸው። ጥቁር አፍሪካውያን ምን ያደረጓቸው እንዳለ በመርከብ አሳፍረው በግዴታ በመርከብ እየጫኑ ወደ ሞሪታኒያ ሞሪሸስ የወሰዷቸው። ለምንድን ነው? ዲኮሎናይዝ እያደረገ አፍሪካ ሲመጣ ያዛ አካባቢ ያሉት ሞሪሸስ እና ሴሼልስ ናቸው የአፍሪካ ደሴቶች አገሮች ማለት ነው። እና እነሱ ያንን ደሴት ሊወስዱብን ይችላሉ ብለው ዲያጎ ጋርሲያን ለአሜሪካ የጦር ቤዝ እንዲያደርግ፣ ቻጎስ አይላንድን ደግሞ የብሪቲሽ ጦር ቤዝ እንዲያርገው እስከ ዛሬ ድረስ እዛ ተቀምጠዋል። አሁን ገና ባለፈው 5 ዓመት ውስጥ ብዙ አይነት ክስ አድርገው የሞሪታኒያ ያሉ የቻጎስ ተወላጆች ማለት ነው ወደ ሀገራችን መመለስ እንፈልጋለን እና የደረግብን በደል ነውና እሱ ይስተካከል ብለው ከሰው ዳኛው የዓለም ፍርድ ቤት ይዘዋቸው የሄዱት ክሪሚናል ኮርት። ከዛ የዓለም ክሪሚናል ኮርት በውዴታ እነሱ ማስገደድ አይቻልም። ዛሬም እነዚህ ሀያላን ሀገራት የሚባሉት ኮሎኒ አድርገው የነበሩ ሀገሮች ማለት ነው። አፍሪካን ኮሎኒ አድርገው የነበሩ ሀገሮች እስከ ዛሬ ድረስ እነሱ የሚገደዱበት ህግ የለም። እያንዳንዱን ህግ ያወጡልን እነሱ ስለሆኑ የዓለም የተባበሩት መንግስታት ህጎች፣ የዓለም የተባሉ ማንኛውም አይነት ድርጅቶች ህጎች እነሱን አስመልክቶ ነው የሚጽፉት። እነሱ ናቸው የሚያጸድቁልን። እነሱ የደገፉት ወይ ደግሞ ያወጡት ህግ ካልሆነ አይጸድቅም የማይስማሙበት ከሆነ። ስለዚህ እነሱን ማስገደድ አይቻልም። በምንም ታምር የወሰዱብንን ቅርሶች አጽም የኛን የንጉሶች የአፍሪካ ንጉሶችን ይዘው የሄዱ ንጉሶችን ልጆቻቸውን ፕሪንሶቹን እነሱ አጽማቸውን እንኳን ማስመለስ አንችልም። አሁን ቻጎስ አይላንድ የዓለም ፍርድ ቤቱ የዩኬ መንግስት ይህንን ነገር በትክክል አይቶ ማስተካከል የሚኖርበት ጉዳይ ነው፣ ምክንያቱም ህዝቡ መመለስ ይፈልጋል ወይ መመለሻ ቦታ ይሰጣቸው ብሎ አሁን
የዩኬ መንግስት አሁን ያለው የሌበር መንግስት ግዴታ ነው ይሄ ነገር በጣም ስማችን እያበላሸ ስለሆነ ሌላም ነገር እንዳይመጣባቸው ነዋ። መሀል ደሴቶች ፈረንሳዮች፣ እንግሊዞች የሌላቸው ቦታ የለም። እዛ ጋር አውስትራሊያ ጋር ከአውስትራሊያ አልፎ ራሱ ወደ ኒውዚላንድ አካባቢ የፈረንሳይ ደሴቶች አሉ። እስከ ዛሬ ድረስ እዛ የሚኖሩ ሰዎች የፈረንሳይ ዜጎች ናቸው፣ ዩሮፒያ ዩኒየኖች ናቸው። አገሩን መንካት አይቻልም። ለምንድን ነው? እንዳለ ዓለምን ኮንትሮል ለማድረግ የውሃውን መስመር ኮንትሮል ለማድረግ የባህሩን መስመር ኮንትሮል ለማድረግ እየመጡ አሁን ጅቡቲ ላይ ብታዩ እዛው ባህራችን ጋር የፈረንሳይ ወደብ አለ፣ የእንግሊዞች አለ፣ የአሜሪካኖች አለ። የሌላ አገር የለም። ለምንድን ነው? መሸጋገሪያውን የዓለምን ወንዝ ባህራትን፣ ሐይቆቹን በጠቅላላ መቋጠር ይፈልጋሉ። ምድሩ ብቻ ለሚበቃቸው ወይ አየሩ ብቻ እና እስካሁን ድረስ እያንዳንዱ አፍሪካ ጋር ያለ ደሴት በጠቅላላ ወይ በእንግሊዝ ሀገር ስር ነው ወይ በአሜሪካን ነው ወይ የፈረንሳይ ነው። ብዙ ሀገር እንደውም መኖሩ ራሱ የሚያውቅ አይመስለኝም። አሁን ሴንት ሄሌና የሚባለው ናሚቢያ ጋር ባለፈው ጊዜ ኢንተርቪው አድርገውለት ስለ ሴንት ሄሌናን አሁን የቻጎስ አይላንድን የከሰሱ ስለሆነ ምን ይመስልሃል ብሎ የሀገሪቱ የምናምን ሚኒስተር የሆነ ሚኒስተር ሲተጠይቆ አያውቀውም። ራሱ ሴንት ሄሌና ናሚቢያ ጋር እንዳለ አያውቅም። ናሚቢያ የናሚቢያ ነው እንዴ ብሎ ነው እኮ የጠየቀው። የቻጎስን አይላንድ አሁን የብሪቲሽ መንግስት ይመለስ ማለቱ በጣም በጣም አስቆጥቶት የትራምፕ የአሜሪካው ፕሬዚዳንት ምን ብሎ እንደተናገረ መቼም ብዙዎቻችሁ የሰማችሁ ይመስለኛል። ይሄ ስቱፒድ የሆነ ዲል ነው ያደረከው ብሎ ፕራይም ሚኒስተሩን የወቀሰው ለምንድን ነው? ደሴቱን ለአሜሪካ የሰጠው የብሪቲሽ መንግስት ነው። ዲያጎ ጋርሲያ የሚባለውን የቻጎስ አይላንድ ያሉትን አንደኛው ፓርት ለአሜሪካን የጦር ቤዝ ሰጥቷል ዲያጎ ጋርሲያን እና ያንን ለአሜሪካ ሲሰጥ ለአሜሪካ ጋር ተፈራርመዋል። አይዶን ነው የአሜሪካ መንግስት ይክፈላቸው ኪራይ እያስከፍሉ ይሆናል ወይ ሊዚንግ ሊሆን ይችላል። የምናውቀው ነገር የለም እና እስቲ የምታውቁ ካላችሁም ትነግሩናላችሁ። እና ያንን የአሜሪካ መንግስት አሁን አልቀበልም ካለ ደሴቱ አይመለስም። ምክንያቱም የተፈራረሙት ውል አለ ማለት ነው። ስለዚህ ይሄንን ለማፍረስ መብተዋለን እኛ ስላሉ ፓርላመንቱ መወሰን ነበረበት። የእንግሊዝ ፓርላመንት ይህንን ዲያጎ ጋርሲያ ቻጎስ አይላንድን ይመለስላቸው፣ ቻጎስ የተባለው ደሴት ለሚገባው አካል ለሞሪሼስ ወይም ደግሞ ለሞሪሼስ አገር መመለስ አለበት ብለው ሊያጸድቁ የነበረው እንትን እንዲቆም ተደረገ። ለምን? አሜሪካኖች ሊከሱን ይችላሉ። እኛ ሄደን የቴዎድሮስን የተወሰደብንን ቅርስ ይመለስልን ስንል አይ ከቤኒንና ከናይጄሪያ የወሰንነው ወይ ደግሞ ከማላዊ የሰረቅነው ነገር ሁሉ ጥያቄ ስለሚያስነሳብን የእናንተን ከመለስን እነሱም መጥተው ይከሱናል። ስለዚህ አሁን አንድ ብለን ከጀመርን ጠቅላላው ነው የሚመጣው ብለው ነው ሪዝን የሚያደርጉት። ወይም ደግሞ ንጉሶቹ መፍቀድ አለባቸው። ንጉሶቹ ደግሞ ሲጠየቁ አይ ፓርላመንት መፍቀድ አለበት እያሉ ነው የማይመልሱልን። አቶ ትራምፕ ለሱ ዋና የሚፈልገው አሁን ግሪንላንድን መያዝ ስለሚፈልግ እና ሄዶ የሌላ ሀገር ደሴት መያዝ የሌላ ሀገር መሬት መያዝ ማለት እንደ ኖርማላይዝ አድርገውታል። እውነትም ደግሞ ኖርማል ነው። ከድሮ ጀምሮ ያደርጉ የለ እንዴ? ሰው የሚኖርበትን እኮ ነው መሬት ሄደው የሚወስዱት። ደሴቱን እርሱት። ደሴቱ መኖሩንም ራሱ የአፍሪካ ሕዝብ አያውቀውም የራሱን ደሴት። የሆነ ጊዜ አውቆ አሁን ደግሞ ሞሪሼስ ሄዶ ሲከስ አይ እኔ ለእንግሊዝ ሀገር ስለሸጥኩኝ ወይ ደግሞ ለፈረንሳይ ሀገር ስላወረስኩኝ ወይ ደግሞ ለአሜሪካ ጦር ቤዝ ስለሸጥኩኝ መመለስ አልችልም፣ አሁን ይቅርታ የኔ አይደለም። ከዛ ደግሞ አሜሪካን ሄዶ ቢከሰስ አሜሪካ ደግሞ አይ እኛ ከእንግሊዝ መንግስት ነው የገዛ ነው ከዩኬ ነች ሊዝ አስከፍላን የሰጠችውና 100 ዓመት ወይ 1000 ዓመት ኪራይ ያለን ይላል። ጉድ ላክ